ክብር ለአንተ መንፈስ ቅዱስ። አባ አመሰግናለሁ። ማደሪያ ይባረክ። እግዚአብሔር ክብር ለአንተ ነው። አንተ መልካም ነህ፣ እውነት ወዳጅ ነህ። ሚራማኖሞሽ ኡራጋባጂና ላባባያ ሌብራዳና ማዜኬቴሬቦስ ሪባጃማ ራባባባባ ሃሌሉያ። የኔ አንተ የኔ 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 ሰላሜን ደስታዬን በረከቴን አንተ የኔ 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 ሰላሜን ደስታዬን በረከቴን ማራባያ ራዳ ያለው ቦቼን የሚካለው ቦስ ሩጋዳ ላባሺ ካራባባባባ ማላቬና ሶብራዳ ጂናማያ ሎፕሮቶኮቦሲ ፕራዳባያ አንተ የኔ 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 ሰላሜን ደስታዬን በረከቴን አንተ የኔ 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 ሰላሜን ደስታዬን በረከቴን አንተ የኔ 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 ሰላሜን ደስታዬን በረከቴን አላባዤ ካላባስ ትበቃኛለህ ትበቃኛለህ ትሻለኛለህ ኢየሱስ ትሻለኛለህ ትበቃኛለህ ጌታ ትበቃኛለህ ትሻለኛለህ ኢየሱስ ትሻለኛለህ አንተ የኔ 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 ሰላሜን ደስታዬን በረከቴን አንተ የኔ 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 ሰላሜን ደስታዬን በረከቴን ኡራባዣላ ባባባባስ ኤራጋዳላ ቦጂና ማያ አይግሮዶሎ ቦጂና ናናናና ውለታ ብዙ አንተ የሰራዊት ጌታ ምን ልክፈለው ለእኔ ስላሳየው ስጦታ ውለታ ብዙ አንተ የሰራዊት ጌታ ምን ልክፈለው ለእኔ ስላሳየው ስጦታ ኢየሱስ አንተ ትበቃኛለህ የኔ ጌታ ሌላስ ምንስ ያሻኛል አንተ ትበቃኛለህ ጌታዬ ሆይ ሌላስ ምንስ ያሻኛል እግዚአብሔር አለልኝ አለልኝ ለኔ ኢየሱስ አለልኝ አለልኝ ለኔ እግዚአብሔር አለልኝ አለልኝ ለኔ የኔ ጌታ አለልኝ አለልኝ ለኔ አንተ ትበቃኛለህ የኔ ጌታ ሌላስ ምንስ ያሻኛል ኢየሱስ ይሻላል እግዚአብሔር ይበቃናል እሱ ይበቃናል እሱን ይዘን ስንቆም ያልጠበቅነው በረከት ሰላም ደስታው ተድላ እረፍቱ ሁሉ ይመጣል እግዚአብሔር ይሻላል ኤራላባጂ ካላማያ ባባ
ፍቅሩን ሳስብ ይገርመኛል ለእኔ ያሳየው ምሕረቱ ባወራው አያልቅ ገዝቶኛል በቸርነቱ ትዕግስቱ እጅግ ሰፊ ነው አይሰለችም ይሸከማል መልካም የበጎች እረኛ እንደሱ ከወዴት ይገኛል ከእናት ከአባት የሚበልጥ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጅ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጅ ራጃ ካታራቦሴ ፕራዳጂና ማሪያ ሌግራላቦሺና ላባባስ አንተ ትበቃኛለህ የኔ ጌታ ሌላስ ምንስ ያሻኛል አንተ ትበቃኛለህ ጌታዬ ሆይ ሌላስ ምንስ ያሻኛል ኢየሱስ ትሻለኛለህ ትበልጥብኛለህ አንተ መልካም ነህ አንተ እውነተኛ ዳኛ ነህ ጌታው ስም ይባረክ መልካም ነህ ስም ይባረክ ድንቅ ነህ ስም ይባረክ ኃያል ነህ ስም ይባረክ ክብር በሰማይ ላንተ ይሁን ክብር በምድር ላንተ ይሁን ለማንም አይሁን አንተ ያልከው ይፈጸም አንተ ያልከው ይፍጠን መንፈስ ቅዱስ የዚህ ቃል ደራሲ አንተ ነህ በጌታ በኢየሱስ ክርስቶስ እንዴት መናገር እንዳለብኝ እንዴት ማስረዳት እንዳለብኝ መንፈስ ቅዱስ አንተ ታውቃለህ በኢየሱስ ክርስቶስ የመመለስ ተስፋ የመመለስ ኃይል የእውነት ጸጋ በኢየሱስም ይለቀቅ ኢየሱሴ ራባሻ ካታራቦስ ሌብራ ዲቫ አሎ ጂናማያ ሮባ ሃዳካ ፓራ ጂናማያ አይሎ ሮቦሴ ከቴሌቦስ ራዳ ቬና ሱብራዳ ጂናማያ ራሃባሺ ካታራቦስ ኢየሱስ ስም ይባረክ አባ ስም ይባረክ ውዱ ስም ይባረክ ክብር ላንተ ይሁን እግዚአብሔር መልካም አባት ነው እግዚአብሔር እውነተኛ ዳኛ ነው እግዚአብሔር እውነተኛ ፈራጅ ነው እግዚአብሔር እውነተኛ አባት ነው ሃሌሉያ የእውነት እንደ እግዚአብሔር ያለ ማንም የለም እንደ እግዚአብሔር የሚታደግ ማንም የለም ወንድሜ እግዚአብሔር መልካም ነው እውነት እግዚአብሔር ልዩ ነው ሃሌሉያ እግዚአብሔር ከዚህ ያልፋል እግዚአብሔር ከሁሉ ይበልጣል ከምናየው ከሚያልፈው ነገር ሁሉ እግዚአብሔር ያለፈ ክብር አለው ሃሌሉያ አያመልጥም አያልፍም ገና እግዚአብሔር አላስመለጠህም እግዚአብሔር ገና የሚያሻግርህ እግዚአብሔር ገና የሚያስጨብጥህ እግዚአብሔር ገና በሕይወት ላይ የሚጀምረው አዲስ ምዕራፍ አለ አዲስ በረከት አለ አዲስ ሰላም አለ አዲስ ልዩነት አለ በጌታ ጠላት ትናንሽ ነገሮችን እያሳየ ከእግዚአብሔር ህልውና እንድንወጣ ከእግዚአብሔር ሐሳብ እንድንሸሽ በቃ አለን በሚሉት አለን በምንል አለን ትልቁ ነው ያ ቃል የምንለውን ሁሉ እግዚአብሔር ከንቱ ያደርገዋል የእውነት ግን እግዚአብሔርን ከወደድን የእውነት ከእግዚአብሔር ጋር ከተጣበቅን የእውነት ከእግዚአብሔር ጋር አባ ብለን ከተጣበቅን እግዚአብሔር በነገራችን ላይ መልካም የሆነውን ሁሉ ይፈጽመዋል ሃሌሉያ ብዙ የማረሳ ውለታው አለብኝ በሕይወቴ በዘመኔ ኢየሱስ ያደረግልኝ ብዙ የማይረሳ ውለታው አለብኝ
በሕይወቴ በዘመኔ ኢየሱስ ያድርግል ራጃላ ማሳካታያ ሩባ ሀባሴ ብሬሌቤና ማሮዶዶቡሽ ሩባ አጂጋ ማዮኖሞስ ለታርቬንያ ሉራጂና ማያ አይካቶሮቦሺ ካራባባባባ ራዛካታራባሺ ራማሺ ካንታሮኒያ አይሎ ሪቬዘ ከተረቦስ ኢየሱስ ጌታ ነው። ሃሌሉያ Zeketerebo rila ta ruba ta shinanaya o clavena sokoporo jinala la derdena mahaza katabo ujhata rima seprenia makatarabashi ሃሌሉያ ኢየሱስ ጌታ ነው። አጭር ሰዓት ነው። ይሄንን ላይፍ ፕሮግራም እየተከታተላችሁ ያላችሁ ኦሬዲም ዘግይታችሁ የደረሳችሁ መልእክቱ አጠቃላይ መልእክት ነው ይዤላችሁ የመጣሁት። ባይ ዘ ዌይ ይህንን መልእክት መካፈል አለባቸው ይባረኩ ብላችሁ ለምታስቡላችሁ ሰዎች ሼር አድርጓቸው። እግዚአብሔር በነገር ሁሉ መልካም ነው። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። እና እግዚአብሔር ሲፈትን መውጫን ያዘጋጃል በሚል ጥቂት ሰዓት ይህንን ቃል እንካፈላለን ማለት ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 10 ላይ ያለውን የእግዚአብሔርን ሐሳብ አብረን እንካፈላለን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እንደ እግዚአብሔር ያለ ታማኝ፣ እንደ እግዚአብሔር ያለ ጻድቅ፣ እንደ እግዚአብሔር ያለ ፍቅር ማንም የለም። እግዚአብሔር ከሁሉ ያልፋል። እግዚአብሔር ከሁኔታ ያልፋል። እግዚአብሔር አለን ከምንለው ከተመከንበት ተስፋ ካደረግንበት ከሁኔታዎች ከሚያልፉት ነገሮች ሁሉ እግዚአብሔር እኔ እንኳን እንዲህ ነው ብዬ ልናገር አልችልም። እግዚአብሔር ልዩ ነው። በዚህ ሰዓት የገባሁበት ምክንያት በዚህ ሰዓት መልእክት ልናገር ነው የገባሁት። ማለት እግዚአብሔር በሕይወቴ በአገልግሎቴ ዘመን በውስጤ ያስቀመጠው የመልእክት ሳይዝ ነው። ምን ማድረግ አልችልም። ማለትም በቃል ነው መልእክት ብዙ ጊዜ የምናገረውና እግዚአብሔር ሊያሻግር ስል አልፎ ይናገራል። በወንድሞች አልፎ ይናገራል። እግዚአብሔር በተለያየ መንገድ ይናገራል። በተፈጥሮ አልፎ እግዚአብሔር ይናገራል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ይህ መልእክት እየሰማችሁ አላችሁ። እግዚአብሔር አብዝቶ ባርካችሁ። ተባረኩልኝ። ዘመናችሁ ይባረክ፣ ሕይወታችሁ ይባረክ። እሺ፣ እንዲህ የሚል ርዕስ ሰጥቼዋለሁ። መግቢያ ላይ ታይትሉን ካያችሁት ምንድነው የሚለው? እግዚአብሔር ሲፈትን መውጫን ያዘጋጃል በሚል ርዕስ ነው የሰጠሁት። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እሺ፣ ወደዚህ ቃል ወደ ቃሉ እንገባለን ማለት ነው። ይዞ ግን ትንሽ ቢያመልክ ደስ ይለኛል። አብራችሁን ከኔ ጋር ብታመልኩ መልካም ነው። ኢየሱስ መንፈስ ቅዱስ አንተ መልካም ነህ። መንፈስ ቅዱስ አንተ መልካም ነህ። አንተ ልዩ ነህ። አንተ ድንቅ ነህ። አንተ ኃያል ነህ። ስምህ ይባረክ። አባ አከብርሃለሁ። አባ አከብርሃለሁ። ክብር እሰጥሃለሁ። አምልኮዬን ለአንተ ሰዋለሁ። ምስጋና ይገባሃል። አምልኮ ይገባሃል። እልልታ ይገባሃል። ዝማሬ ይገባሃል። መንፈስ ቅዱስ አመሰግናለሁ። ሃሌሉያ። ደስ ያለ እናመልካለን። እስቲ ጌታን ከፍ እያደረገን እናመልካለን እግዚአብሔር። ሃሌሉያ።
እግዚአብሔር መልካም ነው። የመንፈስ ቅዱስ ኃይል ታምር ቤተክርስቲያን ያው ድምጽ ነው። እዚው ፕሮፌት ምሩ ነው የሚለው የመንፈስ ቅዱስ ኃይል ታምር ቤተክርስቲያን ባለራዕይ ነኝ። ከሐዋሳ ቀጥታ ስርጭት ላይ ይገኛለሁ። ቀጥታ ከሐዋሳ ቀጥታ ስርጭት ይገኛለሁ። እግዚአብሔር መልካም ነው። ዛሬ በጣም ደስ የሚል ጊዜ ነበረን። እግዚአብሔር ሲባርከን ነበረ። እግዚአብሔር ብዙዎችን ከስራ ሲፈታ ነበረ። ስለዚህ አሁንም ደስ ያለን እግዚአብሔር እናመልከዋለን። ደስ ያለን እግዚአብሔር እናመሰግናለን። ሪካላባሽ ኦ ጌታ ሆይ ስራ ድንቅ ነው፣ ስራ ድንቅ ነው፣ ስራ ድንቅ ነው። አደራረግ ከሰው ልዩ ነው፣ እጅግ ልዩ ነው። ኦ ጌታ ከአእምሮ በላይ ነው። ኦ ጌታ ሆይ ስራ ድንቅ ነው፣ ስራ ድንቅ ነው፣ ስራ ድንቅ ነው። አደራረግ ከሰው ልዩ ነው፣ እጅግ ልዩ ነው። ኦ ጌታ ሆይ ከአእምሮ በላይ ሰው በቃ ብሎ የጨረሰው ድንጋይ አትሞ የቀበረው መቃብር ከፍት ድንጋይ ፈንቅለ መግነዙን ፈተ በነፃ ለቀ በሕይወት ታኖራለ። ኢየሱስ 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 ራባሳካታራቦሽ ሜላቫና ኖኖ ኮፖቴ ናኒማ ሱራዲያ አይጂና ላባባሺ ካታራቦስ ራዛ ካታርቬና ሎራጂና ማያ ሌብሮዶጎቦሺ ካራባባ ራዳካስ ፕሬጄኔሜ ክላውዲያ ወላ ኢንቫ ኑሱ ኩፑራጂና ማያ ራባሴኬቴሬቦስ እውነት አንድ ነገር ይገበኛል። አንድ ነገር ሳልናገር አላልፍም። በየትኛም ሁኔታ ውስጥ ልትሆኑ ትችላላችሁ። በየትኛም ታሪክ ውስጥ ልታልፉ ትችላላችሁ። በየትኛም ነገር ውስጥ ልታልፉ ትችላላችሁ። እንደ እግዚአብሔር ያለ ግን ማንም የለም። እግዚአብሔር ፈተና ሲያመጣ በእግዚአብሔር ዘንድ የሚመጣ ፈተና መውጫ ያለው ነው። አጋንንት ግን ሲፈትነ፣ አጋንንት በሕይወት ላይ ጥያቄ ሲያመጣ፣ አጋንንት በሕይወት ላይ ቻሌንጅ ሲያመጣ መውጫ አይሰጥህም። አፍኖ ነው የሚቀብርህ። የእግዚአብሔር ፈተና ግን ለበጎ ነው። እንድታመልጭበት ነው፣ እንድትሻገርበት ነው፣ እንድትበረታበት ነው፣ እንድትቆምበት ነው። እግዚአብሔር መልካም አባት ነው። ክብር ለኢየሱስ ክርስቶስ ሲሆን ዛሬ እንደዚህ በላይፍ መጥቻለሁ። ትናንት ወደ እንደዚህ መልእክት እግዚአብሔር ሰጥቶኝ ስናገር ነበረ። ዛሬም ደግሞ ከባድ ለምድሪቱ እግዚአብሔር ሰጠኝ መልእክት አለ። ይህንን አውጄ እወጣለሁ ብዬ ነው የገባሁት። ግን አንዴ ወርሺፕ ማድረግ ከጀመርኩ መውጣት አልችልም። ኢየሱስ ጌታ ነው። ቢያንስ የተወሰነ ደቂቃ እንኳን ከእናንተ ጋር እስቲ ወርሺፕ ላድርግ አባቴ። ሃሌሉያ! ኢየሱስ ጌታ ነው። የእውነት እላችኋለሁ፣ አንድ ምስጢር ነግራችኋለሁ። በሕይወታችሁ ብዙ ቻሌንጅ ሊኖር ይችላል። በምትሰሩበት ቦታ፣ በጓደኛችሁ፣ በትዳራችሁ፣ በሪሌሽን ዙሪያ የተለያየ ቻሌንጅ ሊኖራችሁ ይችላል። የተለያየ ጥያቄ ሊኖርባችሁ ይችላል። ነገር ግን አንድ ነገር ልንገራችሁ፣ እግዚአብሔር ከሰይጣን የመጣ የትኛውም ፈተና መውጫ የለውም። ከእግዚአብሔር የመጣው ግን መውጫ አለ። እግዚአብሔር መውጫን ያዘጋጅልሃል። ማንኛውም ጥያቄ ይሁን፣ ማንኛውም ፈተና ይሁን፣ የትኛውም በሽታ ይሁን እግዚአብሔር ከአንደበቴ ጋር እንደሚሰራ አምናለሁ። አሁን በደቂቃ ውስጥ ማለት ነው እናገራለሁ። ባይዘው ስልክ ቁጥሬን አስቀምጣለሁ። ቼክ እያደረግን ነው የምናገለግለው። ክብር ለኢየሱስ ይሁን። ባይዘው ይሄ ለኔ ብዙም እንዲህ ከብቶ ማገልገል ብዙም አይመቸኝም፣ ምክንያቱም ብዙ አይነት ሰዎች ስላሉ ማለት ነው። ነገር ግን ያው ስፒሪቹዋሊ
ሞሽን እየጠበቅን ስንሄድ ግን መንፈስ ቅዱስ በሕይወታችን ላይ ፎሎ እያደረገ ነው የሚሄደው። ይሰማል እኮ ጌታ ድምፅ። የጌታ እውነተኛ ድምፅ ሲመጣ ሾክ ያደርጋል። ኢየሱስ ጌታ ነው። ማርያምና ማርታ ማርያምና ኤልሳቤጥ ከተገናኙ በኋላ ልክ ማርያም ኤልሳቤጥ የ6 ወር ጽንስ ይዛ እያለ ማርያም ኤልሳቤጥን ለመጠየቅ ወደ ኤልሳቤጥ ጋር ስትመጣ አንድ ነገር ነው የሆነው። ክርስቶስ ኢየሱስ ማርያም ውስጥ ሆኖ ኤልሳቤጥ ውስጥ ያለው ጽንስ አዘለለ። ዮሐንስና ኢየሱስ ሃይ ተባባሉ ማለት ነው። ኬፍ ተባባሉ ማለት ነው። ይኸውላችሁ የእውነት መንፈስ ካለ እውነት ይመሰክራል። አሜን ነው። የእውነት መንፈስ ምን ያደርጋል? ይመሰክራል። አንዱን አንዱ ይመሰክራል። ጭንቀት የለውም። ሰላም ማጣት የለም። ኢየሱስ ጌታ ነው። ዛሬ ትክክለኛ ነገር ነግራችኋለሁ። እውነት እናገራችኋለሁ። የሰማሁትን ያየሁትን። ትላንት ኢሞ ቸርች ላይፍ ቸርች አለኝና እዛ ላይ እየጸለየን እያለ መንፈስ ቅዱስ አንድ ከባድ ነገር ገርጦልኛል። እባካችሁ እየተከታተላችሁኝ ያላችሁ ሼር አድርጉላቸው። ለምትወዷቸው ሰዎች ሼር አድርጉ፣ እንዲገቡ እንዲካፈሉ አድርጓቸው። ኢየሱስ ያድናል። ብዙ አልቆይም፣ ጥቂት ሰዓት ነው አገለግለው። ምክንያቱም ያው ቸርች ዛሬ ደግሞ ሐዋሳ ቸርች ላይ በጣም ያው ምርጥ ጊዜ እግዚአብሔር ይባረክ። እኔ ራሴ ተባረክ ያለው አሁን እንዴት መግባት እንደቻልኩ ነው እንጃ። በቃ መንፈስ ቅዱስ አጁዳ ሊካቶ ሮቦሲ ላዳቬኒያ ሱራዳጂና ማያ ሃሌሉያ። ኢየሱስ ጌታ ነው። እግዚአብሔር ከገንዘብ ያልፋል። አሜን ነው። እግዚአብሔር ከትዳር ያልፋል። ሃሌሉያ። እግዚአብሔር ከመኪና ከምናየው ከቁሳቁስ ከቤት ከሁሉም ነገር ያልፋል። አሜን። ብቻ በእግዚአብሔር ታመኝ፣ በእግዚአብሔር ታመን፣ በሱ ተደገፍ፣ አገልጋይ ሆን። እግዚአብሔርን ተስፋ አድርግ። እግዚአብሔርን ተስፋ አድርጎ ይወድቅ የለም። በእግዚአብሔር ተመክቶ የከሰረ የለም። ኢየሱስ ጌታ ነው። ግን አንድ ነገር እነግርሃለሁ፣ መውጫውን እግዚአብሔር ያዘጋጅልሃል። አሜን። በምድሪቱ ላይ እግዚአብሔር ያሳየኝ ነገር ምንድነው? ቁጣ፣ ከባድ ቁጣ፣ ዓለም አቀፍ የሆነ ቁጣ ምድር ላይ ሲመጣ ነው ያየሁት። ዓለም አቀፍ ቁጣ፣ ዓለም አቀፍ። ይሄ ኢትዮጵያ ኤርትራ አይደለም፣ ኢንተርናሽናል የሆነ ማለት ዓለም አቀፍ የሆነ መልእክት ነው የምናገረው። ትላንት በኃይል እየጸለይ ነበረ። ህብረት አለን። ኤሞ ደ ፓወር ኦፍ ሆሊ ሚራክል ቸርች ወይም የመንፈስ ቅዱስ ኃይል ታምር ቤተክርስቲያን ነው። እዛ ላይ ያገለገልኩ እያለ መንፈስ ቅዱስ አንድ ነገር ገለጠልኝ። ከባድ ደመና አየሁኝ። ከባድ ጥቁር ደመና ማለት ነው። ከዚህ ከጥቁር ደመና ላይ የሚታየው የሚወርደው ጥቁር ዝናብ ነው። ጥቁር ዝናብ ነው የሚዘንበው እና መናገር አልቻልኩም፣ ማውራት አልቻልኩም፣ አንደበቴ መናገር አልቻለም። በጣም ውስጤ አዝኖ መጸለይ አቅቶኝ ነበረ እና ምንድን አየሁት? ጥቁር ዝናብ ሲዘንብ ነው ያየሁት ምድሪቱ ላይ። ጥቁር ዝናብ ማለት አየሩ ሲበከል፣ ሰዎች በኤሬሳ ላይ ሲረማመዱ እንደዛ ነገር ነው ያየሁት። ምንድነው ጌታ ሆይ ስል መንፈስ ቅዱስ እንደዚህ አለኝ። ሃሌሉያ። ሕዝቤ እኔን ከመከተል ይልቅ እኔን ከመስማት ይልቅ ገንዘባቸውን መረጡ አለ። ኢየሱስ ጌታ ነው። ጉልበታቸውን ተመኩ አለኝ። ማዶዞኮ ፕራዳ ዢካላ ቬኒያስ እኔን ከማገልገል ይልቅ እኔን ከመፈለግ ይልቅ ዝናን መረጡ አለኝ ጌታ። አጠቃላይ ነው የእግዚአብሔር ቁጣ ሲዘንብ ነው አየሁት። አየሩ ሲበከል ነው አየሁት። አየሩ በጣም ተበክሎ አየሁ። ኢየሱስ ጌታ ነው። ያ ዝናብ የነካቸው ሁሉ እየወደቁ አየሁ። እግዚአብሔር ግን እንደዚህ አለኝ፣ ፊቴን ለሚፈልጉ አለኝ፣ ፊቴን ለሚሹ አለኝ ጌታ። ኢየሱስ ያድናል። ፊቴን ለሚፈልጉ ፊቴን ለሚሹ አለኝ ጌታ የጽድቅ ፀሐይ ያወጣለሁ አለኝ፣ በምሕረቴ እመለከታለሁ አለኝ ጌታ። ኤፍሬም ሆይ እንዴት እጥላለሁ፣ እንዴት ስባዩ አደርግሃለሁ የሚለው ቃል አለና ያን ቃል ውስጥ አንደበቴ ላይ ይመጣ ነበረ በሰዓቱ። ሲባዩ ማለት እንዴት ኤፍሬም ውስጥ እንዴት እተዋሃለሁ፣ እንዴት እንደ ሲባዩ አደርጋለሁ ማለት ይሄ ማለት ሁለት አገሮችን እየጠራ ያለው እና ምንድነው እነዚህ ሁለት ሀገሮችን እየጠራ የሚናገረው ነቢዩ ይህንን ትንቢት እያመጣ ሲናገር የነበረው
ማነው ሎጥ የነበረባት ምድር በቁጣ ማለት ሶዶም ጎሞራ ማለት ነው ስትጠፋ አብራ የነበረቻች ያቺ ከተማ ናት። በዛ ውስጥ ያለች ከተማ ሲባዮ እንደዛ እንዴት አይፈጽምባለሁ እያለ ይናገራልና ኢየሱስ ክርስቶስ ለዘላለም ያድናል። ሃሌሉያ! ያድናል ኢየሱስ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እንደ እግዚአብሔር ያለ ማንም የለም። በእግዚአብሔር ፊት ዝቅ ብለን እናልቅስ። ንስሐ ጊዜ ነው። የምንጨፍርበት አይደለም። ሆይ ሆይ የምንልበት አይደለም። አንዳችን የምንተችበት አይደለም። እርስ በራስ የምንናከስበት አይደለም። ተያይዘን ነቢይ ከነቢይ ጋር፣ ፓስተሩም ከነቢይ፣ አብያተ ቤተክርስቲያን ከካሪዝማቲክ ጋር አንድ ላይ እጅ ለእጅ ተያይዘን በእግዚአብሔር ፊት በንስሐ ልንወርቅ ዘንድ ይገባል። ከባድ ቁጣ ወደ ምድር እየመጣ ነው። ከባድ አየሩ ሲበከል ነው ያየሁት። ከባድ ጥቁር ዝናብ ሲዘንብ ዝናብ የነካ ሁሉ ያ ዝናብ የነካ ሁሉ ይታመማል፣ ይወድቃል፣ ይሞታል። እና የቁጣ ዝናብ ቁጣ ወደ ምድር እየመጣ ነው ያለው። ስለዚህ ልናመልጥ ይገባል፣ ልንጸልይ ይገባል። እግዚአብሔር የሚናገረው ሊያስመልጠን እንጂ ሊያጠፋን አይደለም። ኢየሱስ ያድናል። አንዴ መጣው ሃሌሉያ! ክብር ለኢየሱስ ክርስቶስ ይሁን። ሮባ አጃታ ካፖራኒያስ ሌብራዛ ካፖራጂና ማያ አይኮቶ ሮቦሴ ፕራዳያ የእግዚአብሔር ምሕረት በምድሪቱ ላይ እንዲሆን እግዚአብሔር ሆይ ማረኝ እያለን በእግዚአብሔር ፊት ልንጾም የንስሐ ጊዜ ነው። የጾም ጸሎት ጊዜ ነው። በእግዚአብሔር ፊት የምንገኝበት ጊዜ ነው። ማረኝ የምንልበት ጊዜ ነው እንጂ እርስ በራስ የምንናከስበት አይደለም። አንዳችን ትክክል ሆነን አንዳችን ሐሰተኛ የምናደርግበት ጊዜ አይደለም። ይልቁንስ ተያይዘን በእግዚአብሔር ፊት እንውደቅ፣ ይቅር በለኝ እንበል። ባይዘወይ የእግዚአብሔር ቁጣ የእግዚአብሔር ፈተና መውጫ ያለው ነው። መውጫችን ማን ነው ካላችሁ የናዝሬቱ ኢየሱስ ክርስቶስ ነው። በክርስቶስ ኢየሱስ ነው አብ የሚያቀን። ስለዚህ ማረን፣ ይቅር በለን ልንል ዘንድ ይገባል። ሃሌሉያ! ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ያድናል። አሜን ነው። አንተ አይቼ እንጂ በቤት የሚያቆመኝ ምን አለ? በቤት የሚያቆመኝ ምን አለ? መጽሐፍ ቅዱስ ሲናገር እንደዚህ ይላል። ኤርምያስ መጽሐፍ ምዕራፍ 2 ከቁጥር 22 ላይ ሲናገር እንደዚህ ይላል። እናንተ ከዳተኞች ልጆች ተመለሱ፣ ከዳተኝነታችሁን እፈውሳለሁ። አንተም እግዚአብሔር አምላካችን ነህና አሁን ወደ አንተ እንመጣለን። በእርግጥ በኮረብቶች ላይ እንዲሁ በተራሮች ላይ ሆ ብለን መውጣታችን መታለል ነው። በእርግጥ የእስራኤል መዳን በአምላካችን በእግዚአብሔር ነው። የእስራኤል መዳን በማን ነው? በአምላካችን በእግዚአብሔር ነው። ከለጋ እድሜያችን ጀምሮ የአባቶቻችንን ድካም ፍሬዎች በጎቻቸውን፣ ከብቶቻቸውን፣ ወንዶችና ሴት ልጆቻቸውን ነውረኛ ጣዖት በለዋቸው። እንግዲህ እረፍታችን ተከናንበን እንተኛ፣ ውርደታችንን ይሸፍነን። እኛም አባቶቻችን እግዚአብሔር አምላካችንን በድለናልና ከልጅነታችን ጀምሮ እስከ ዛሬ ድረስ አምላካችን እግዚአብሔር አልታዘዝንም እያለ ይናገራል። ስለዚህ በእግዚአብሔር ፊት መመለስ እንዲሆነልን እስቲ ምዕራፍ 4 ያለውን ቃል አንብብላችሁ ኤርምያስ እዛው ላይ ማለት ነው። እስራኤል ሆይ ብትመለስ፣ ወደ እኔ ብትመለስ ይላል እግዚአብሔር፣ አጸያፊ ነገሮችን ከፊቴ ብታስወግድ፣ ባትናወጥ፣ ብትቆም፣ በእውነት በቅንነት በጽድቅ ሕያው እግዚአብሔርን ብለህ ብትምል፣ አሕዛብ በእርሱ ይባረካል፣ በእርሱም ይከብራሉ። እግዚአብሔር ለይሁዳ ለኢየሩሳሌም ሰዎች እንዲህ ይላል፣
እዳሪው መሬት እረሱ፣ በእሾህ መካከል አትዝሩ። እናንተ ይሁዳ ሰዎች፣ የኢየሩሳሌም ነዋሪዎች ለእግዚአብሔር ተገዙ። ዶማይ እዚህ ጋር በደንብ ስሙኝ። እግዚአብሔር ይወላችሁ እስራኤል ሆይ ብትመለስ ይላል። እስራኤል ሆይ ብትመለስ፣ ወደ እኔ ብትመለስ ይላል እግዚአብሔር። አጸያፊ ነገሮቻችሁን ከፊቴ ብታስወግዱ፣ ባትናወጥ፣ ብትቆም፣ በእውነት በቅንነት በጽድቅ ሕያው እግዚአብሔር ብለህ ብትምል፣ አሕዛብ በእርሱ ይባረካሉ፣ በእርሱም ይከብራሉ። እግዚአብሔር ለይሁዳ ለኢየሩሳሌም ሰዎች እንዲህ ይላል፣ እዳሪው መሬት እረሱ፣ እዳሪው መሬት እረሱ፣ በእሾህ መካከል አትዝሩ። እናንተ የይሁዳ ሰዎች፣ የኢየሩሳሌም ነዋሪዎች ለእግዚአብሔር ተገዙ። የልባችሁንም ሸለፈት አስወግዱ፣ አለዚያ ስለ ሰራችሁት ክፋት ቁጣዬ እንደ እሳት ይንበለበላል፣ ሊገታም የሚችል የለም ይላል። የእግዚአብሔርን ቁጣ የሚገታ የለም። የእግዚአብሔርን ቁጣ ማንም ሊገታ አይችልም። ነገር ግን በክርስቶስ ኢየሱስ ዘላለማዊ እረፍት፣ ዘላለማዊ በረከት፣ ዘላለማዊ ደስታን ልናገኝ እንችላለን። ነቢይ እረፍት ሊሰጠን አይችልም። ፓስተር እረፍት ሊሰጠን አይችልም። የትኛውም ወገን እረፍት ሊሰጠን አይችልም። እረፍት የሚሰጠን፣ ሰላም የሚሰጠን የናዝሬቱ ኢየሱስ ክርስቶስ ብቻ ነው። አሜን ነው ወይ? ስለዚህ የእውነት እግዚአብሔርን እንከተል። እግዚአብሔር መውጫን ያዘጋጃል። እግዚአብሔር ለጥያቄዎችሽ፣ ፈተና ለሆነብህ፣ ፈተና ለሆነብሽ፣ በትዳር፣ በስራ ቦታ፣ በኑሮ ግራ ያጋባ፣ ተስፋ ያስቆረጠ፣ ሰላምን የነሳ የትኛውንም ነገር እግዚአብሔር ወደ ትክክለኛ መስመር ይመልሳል። መቼ? በፊቱ በንስሐ ስንመለስ፣ በፊቱ በይቅርታ ስንመለስ። እና ይህን ነገር ነበር ያየሁት። ከባድ ቁጣ ነው ያየሁት። ምድሪቱ ላይ ዝናብ ሲዘንብ ነው ያየሁት። መልካም ዝናብ አይደለም ያየሁት፣ ቁጣ ነው፣ ቁጣ ነው ያየሁት። ስለዚህ ንስሐ ግቡ ስለ ሀገራችሁ፣ ንስሐ ግቡ ስለ ቤተሰቦቻችሁ፣ ንስሐ ግቡ ስለ ራሳችሁ፣ ስለ ህይወታችሁ። ሙስሊም ሆንክ፣ ጴንጤ ሆንክ፣ ካቶሊክ ሆንክ፣ ኦርቶዶክስ ሆንክ፣ ኔቨር ማይንድ። ክርስቶስ ሁላችንም የሚያቀን በክርስቶስ እግዚአብሔር አብ የሚያቀን በክርስቶስ ኢየሱስ ነው። በቁጣው ቀን ወይም በፍርዱ ቀን እግዚአብሔር የኦርቶዶክስ ቡድን በዚህ ጋር ሆኖ፣ የሙስሊም ቡድን በዚህ ጋር ሆኖ፣ የካቶሊክ በዚህ ጋር ሆኖ፣ የጂሆቫ በዚህ በኩል ተቀመጡ አይልም። ዋይፋይ ተቋርጦብኝ ነው፣ ይቅርታ። እና ክርስቶስ እግዚአብሔር አብ ሁላችንም የሚያቀን በክርስቶስ ኢየሱስ ነው። የእንትና ቸርች ሰዎች በዚህ ከሆኑ የፓስተር እንትና፣ የነቢይ እንትና፣ አብያተ ቤተ ክርስቲያን፣ ካቶሊክ፣ ጂሆቫ እንትኖች እያለ ጌታ እንደዛ ላይቶ አይደለም የሚናገር። ማኑን ማን? ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ሰላም ነው። ኢየሱስ ክርስቶስ እረፍት ነው። ኢየሱስ ክርስቶስ ለጥያቄሽ መልስ ነው። ኢየሱስ ክርስቶስ ለበሽታ መልስ ነው። ኢየሱስ ክርስቶስ ለነገር ሁሉ መልስ ነው። በስሙ ለሚያምን ሁሉ ሰላም ነው እሱ። ይህንን ሕያው የሆነውን የክርስቶስን ስም እየሰማ ካልዳንክ፣ እየሰማ ካልኖርክበት አንተ በክርስቶስ በእግዚአብሔር ላይ እያላገጥክ ነው ማለት ነው። አሜን ነው። ኢየሱስ ጌታ ነው። ስለዚህ የመመለስ ተስፋ ያስፈልገናል። ይቅርታ ዋና ሀሳቤ አይደለም፣ መልእክቱን ልናገር ብዬ ነው። ዛሬ መንፈስ ቅዱስ በውስጥ ያስቀመጠውን ቃል አገለግላችሁና እወጣለሁ። ባይ ዘ ዌይ በኢሞ
በዋትስአፕ በኢሞና በቴሌግራም ቻናል ልታገኙኝ የምትፈልጉ ሰዎች እዚህ ጋር ስልክ ቁጥሬን አስቀምጣለሁ። በዚህ ደውሉልኝ። አሁንም ማገልገል ስፈልግ ከጠራው ለመደወል ያዙት 43 98 05 92። ኢየሱስ ለዘላለም ያድናል። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ አሜን ነው። ስለዚህ መጽሐፍ ቅዱስ እንዲህ ይላል፣ እንዲህ ይላል አንደኛ ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 10 ላይ ያለውን እግዚአብሔርን ሐሳብ አብረን እንካፈላለን። ርዕሱ ቀደም ከላይ ያስቀመጥኩላችሁ ታይትል፣ መግቢያ ላይ ያያችሁ ታይትል ለዚህኛ ያስቀመጥኩላችሁ ነውና እንመለከት። እስቲ ወደ እግዚአብሔር ቃል እንገባለን። እንዲህ ይላል ወንድሞች ሆይ፣ ድምጼ በደንብ ይሰማል ድምጼ? ኦኬ። ወንድሞች ሆይ አባቶቻችን ሁሉ ከደመናው በታች እንደነበሩና በባህሩ ውስጥም እንደተሻገሩ ታውቁ ዘንድ እፈልጋለሁ። እነርሱ ሁሉ ከሙሴ ጋር ለመተባበር በደመናው እና በባህር ተጠመቁ። ሁሉም ከአንድ መንፈሳዊ ምግብ በሉ፣ ሁሉም ከአንድ መንፈሳዊ መጠጥ ጠጡ። ይከተላቸውም ከነበረው መንፈሳዊ አለት ጠጥተዋልና ያ አለት ክርስቶስ ነበረ። ይሁን እንጂ እግዚአብሔር በብዙ ደስ ስላልተሰኘ በበረሃ ወድቀው ቀሩ። እነርሱ ክፉን እንደተመኙ እኛ ደግሞ እንዳንመኝ እነዚህ ነገሮች ምሳሌ ሆነውናል። ሕዝቡ ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደተጻፈ ከእነርሱ አንዳንዶቹ እንዳደረጉ ጣዖት አምላኪዎች አትሁኑ። ባይዘው ዚካ ሙሴ ሕዝቡን ከግብፅ ምድር ከእስረኝነት ባሪያ ከመሆን ሕይወት ለራስ ከመኖር ይልቅ ለራሳቸው ልብሳቸውን የሚያጡበት ራሳቸውን የሚመለከቱበት ጊዜ እንዳይኖራቸው አድርጎ ፈርዖን ገዝተዋቸው በነበረበት ሰዓት ልጅ ወልደው ማጥባት ያልቻሉበት እንደውም ይባስ ብለው ወንዶች ሲወለዱ ይገደሉ ማለት በጀመሩበት ሰዓት ወደ እግዚአብሔር መጮህ ጀመሩ። እግዚአብሔር መፈለግ ጀመሩ። ታዲያ እግዚአብሔር ሙሴን አስነሳላቸው። ሙሴ በእግዚአብሔር ምሪት ልክ የኤርትራን ባህር አካፍሎ ሊያሻግር ስል አንድ ነገር ነው የተፈጠረው። እንዳያልፉ ፈርዖን ኃይሉን አደራጅቶ መጣ። አንድ ነገር ልንገራችሁ፣ በሕይወታችሁ በዘመናችሁ እናልፋለን፣ እንሻገራለን፣ እናመልጣለን ብላችሁ ተስፋ ይዛችሁ ወጣችሁ ያለ ፊት ለፊታችሁ ላይ ከባድ ፈተና የሆነ ከባድ ቻሌንጅ ሆኖ የተቀመጠ አላሳልፍ ያለ የተደቀነ የተገተረ ኢያሪኮ የሆነ የትኛውንም እግዚአብሔር ጠርምሶ ገልብጦ እንደሚያሻግር ሊያሳይ ስለወደደ እግዚአብሔር ፈርዖን ከዛ እየገሰገሰ መጣ። ታዲያ እግዚአብሔር አንድ ነገር አደረገ። እግዚአብሔር ታምረኛ እኮ ነው።
እግዚአብሔር ድንቅ አምላክ እኮ ነው። እንደ እግዚአብሔር ያለ እኮ ማንም የለም። የሚገርመው ነገር የፈርዖን ሰራዊትና ፈረሶቹ ይሮጣሉ፣ ግን ወደ እስራኤል አይደርሱም። ጠላት ባለበት ይሮጣል፣ ግን አንተና ቤት፣ አንቺና ቤትሽ፣ አንቺና ነገርሽ በኢየሱስ ክርስቶስ ስም ታመልጣላችሁ። በኢየሱስ ስም ታመልጣላችሁ። በኢየሱስ ስም ታመልጣላችሁ። ለጠላት የመጣ ቁጣ ላንተ አይተርፍም። ለጠላትሽ የመጣ ቁጣ ላንቺ አይተርፍም። ለጠላት የመጣ ነገር ላንተ አይተርፍም። በኢየሱስ ስም ማምለጥ ይሆናል። እልፍ ማለት ይሆናል። መሻገር ይሆናል። ታዲያ እግዚአብሔር ልጆቹን ሊያስመልጣቸው የገባውን ኪዳን ሙሴ የራሱን ስራ እየሰራ ያለውን ሰው በራሱ ነገር እባረካለሁ ብሎ የወጣውን ሰው ለሌላ ሰው እረኛ ሆኖ ባለበት ቦታ በተአምር ተገናኘው። በተአምር የተገናኘ ጌታ ሙሴን ሊያሳፍር፣ እግዚአብሔር የተናገረውን ቃል ሊቀይር፣ እግዚአብሔር የገባውን የትንቢት ቃል ሊሽር እሱ ሰው አይደለም። የሆነ ሰው የሆነ ኪዳን ሊገባልሽ ይችላል። ወይ አገባሻለሁ፣ የኔ ውድ፣ የኔ ነገር፣ የኔ ምናምን፣ የኔ ቅመም ምናምን ብሎሽ ኪዳን ሊገባልሽ ይችላል። የተሻለ ነገር ሲያገኝ ግን ጥሎሽ ይሄዳል። እግዚአብሔር ግን የተሻለ አገኘው ብሎ ጥሎ አይሄድም። ወድቀሽ እያለ ይንከባከብሻል። ተስፋ ቆርጥሽ እያለ ያጽናናሻል። ያጽናናሃል። እግዚአብሔር የእንደገና አምላክ ነው። እግዚአብሔር እንደገና እልፍ ያደርጋል። ሃሌሉያ። እግዚአብሔር ምን ያደርጋል? እልፍ። አሜን። ከሁኔታ ጋር እየታገልሽ ከሁኔታ ጋር እየታገልክ የቆየህበት ጊዜ ያበቃል። በጌታ በኢየሱስ ስም እኔ ትንቢት አለኝ፣ እናገራለሁ። በኢየሱስ ስም መውጫው ተዘጋጅቶልሻል። መውጫ ተዘጋጅቶልሃል። የተከለከልሽው የትኛም ነገር ቢሆን፣ በፓስፖርት ቢሆን፣ በስራ ቦታ ቢሆን፣ የስራ ፍቃድ፣ የመኖሪያ ፍቃድ ቢሆን፣ የትኛም ነገር ለስጋሽ ለጤንነትሽ የሚያስፈልግሽ የአምልኮ ነፃነት ቢሆን በኢየሱስ ስም ይለቀቃል። በኢየሱስ ስም ይለቀቃል። በኢየሱስ ስም አስለቀቅኩኝ። ትዳርሽን፣ ጤንነትሽን፣ ህይወትሽን፣ ሰላምሽን በኢየሱስ ስም አስለቀቅኩ። ሰላምን፣ ጤንነትን በኢየሱስ ስም አስለቀቅኩት። እግዚአብሔር መልካም አላዴቫሎዞ ኮፕራዳጂና ማያ መንፈስ ቅዱስ ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። የእውነት እላችኋለሁ አንድ ምዕራፍ የምትሻገሩበት ጠላት አንድ ምዕራፍ አይደለ እንዳትሄዱ ያደረገው፣ አንድ ምዕራፍ ታልፉታላችሁ። አሁንም ስታመሰግኑ፣ በእግዚአብሔር ፊት ታማኝ ስትሆኑ ምዕራፍ ይጨመራል። እስቲ እንዲህ በሉልኝ፣ ምዕራፌ እየጨመረ ይሄዳል በሉ እስቲ። ምዕራፌ እየጨመረ ይሄዳል በሉ እስቲ። ምዕራፌ እየጨመረ ይሄዳል። የኔ ምዕራፍ ይጨምራል እንጂ ወደ ኋላ አይሆንም። አስቡ፣ ፈርዖንና ሰራዊቱ አንድ ቦታ እየፈረጠጡ ያለ አይደርሱም ወደ እስራኤል ባህር ውስጥ እስኪሻገር ድረስ፣ ሙሴ ጸሎቱን እስኪያደርስ ድረስ። እግዚአብሔር እንደዚህ ያለው ሙሴ ያለው ያስከው ምንድን ነው? በእጅ ያደረጉት ልምምድ ምንድን ነው? ዛሬ ምን ይልሻል ጌታ? የሰወውልሽ ማን ነው? የሞተልሽ ማን ነው? ያዳነሽ ማን ነው? የተቀበርሽው ማንን ነው? ማጋዳላ ቬናስ ራባሺክራሊያ ኢየሱስ ነው። ለጥያቄ ሁሉ መልስ ኢየሱስ ነው። ኢየሱስ ኤላዲጋ አዋህዘ ፕሩዳ ያዕቆብ ሺካራባ የእውነት እናገራለሁ። እግዚአብሔር አነጋጋሪ የሆነ ነገር ያደርጋል። አሜን። ሐሰተኞቹን ሊያዋርድ፣ በቃሉ የሚሸቅጡትን ሊያዋርድ እግዚአብሔር አንድ ነገር ያደርጋል። ፈርዖንና ሰራዊቱን እንዳዋረደ ፈርዖን ጥቅም ፈልጎ ነው እስራኤልን ያስጨነቀ ያለው። በደንብ ስሙን። ፈርዖን ጥቅም ፈልጎ ነው እስራኤልን ሲያስጨንቅ የነበረው። ምን ይቀርበታል? ጭቃ የሚረግጥለት። ምን ይቀርበታል? ጡብ የሚሰራለት። ምን ይቀርበታል? የቤቱን ገረድ ሆኖ አሽከር ሆኖ የሚሰሩለትን። ታዲያ እግዚአብሔር ታሪክ ቀየረ። ምን አድርጎ አትሉኝ? ኢየሱስ ጌታ ነው። የፈርዖን ቤት ራሳቸው ቤታቸው እንዲያጸዱ፣ የቤታቸው እንዲያጸዱ፣ እንዲያለቅሱ አድርጓቸው
ለእስራኤል ግን ደስታ ተድላ አድርጎ ለቀቀ። በኩሩን መታ። ያ በኩርን ይዛለሁ ብሎ የወጣውን እግዚአብሔር ያንቺን ያንተን ሰላምን ጤንነትን ሊመታ በኩርን እመታለሁ ብሎ የወጣውን እግዚአብሔር የሱን በኩር የሆነውን የጥፋቱን ኃይል ይመታበታል። የጠላት የበኩሩ ይመታል። የጠላት የበኩሩ ኢላማ ይመታል። የጠላትሽ የበኩሩ ኢላማ ይመታል። በትዳርሽ ላይ የበኩሩ ኢላማ አድርጎ አምጥቶብሽ ሊሆን ይችላል። በኢየሱስም በቤተሰብሽ ላይ በጤንነትሽ ላይ የበኩር ብሎ የመጀመሪያ ብሎ ባንቺ ላይ ጎርጉሮ ሊሆን ይችላል። ነገር ግን ዛሬ ምሽት ጀምሮ የትኛም ነገር ቢሆን በኢየሱስም ተለቀቀ። በኢየሱስም ተለቀቀ። ትዳር የሚያስቸግራችሁ ውጨኛ ይዛችሁ የማይበረክትላችሁ ወር ሳይሆን አመት ሳይሆን ፌል የሚያደርግ ፌላሪቲ ያለባችሁ ፈተና ውስጥ ያላችሁ ጥያቄ ውስጥ ያላችሁ በቤተሰቦቻችሁ መካከል ፌላሪቲ የትኛውም ቢሆን ፌላሪቲ ኢየሱስ ጌታ ነው። ውጤት ማጣት፣ ጭንገፋ በኢየሱስ ክርስቶስ ስም ከዚህ በኋላ አይሆንም። አንደበቴ ለእግዚአብሔር ይሰራል፣ እናገራለሁ። በኢየሱስ ስም አይሆንም። አሜን ብለሽ ተቀበይ። ሄለን አሜን ብለሽ ተቀበይ። ባንቺና በቤተሰብሽ በነገርሽ ላይ በኢየሱስ ክርስቶስ ስም ፌለሪቲ አይሰራም። ጂካላባራዲያስ ኦራዛ ካታራባ ማጋዳ ጄና ሎራዲጋባ ኡርሃቫ ዜና ማጂና ማሮሶ ኮፖሮ ራባሺ ከቴሬቦስ ከቃል በኋላ ለሁላችሁም ጸልያለሁ። እግዚአብሔር ጥያቄ የጠየቅሽውን ይሰጣሻል። እግዚአብሔር የጠየቅከውን ነገር ይሰጣሃል። እግዚአብሔር የለመንሽን ልመና ይሰጣሻል። እግዚአብሔር የልመናሽን ድምፅ ይሰማል። ነገር ግን የጸሎቱ የጥያቄው መሰረቱ ምንድን ነው? መሰረተ ቢስ የሆነ ጥያቄ ውድቀት ያመጣል እንጂ ትርፍ ያመጣል። እዚህ ጋር በደንብ እንመልከት። ቁጥር 1 ቆሮንቶስ ምዕራፍ 10 ከቁጥር 1 ጀምሬ ላንብብላችሁ። ወንድሞች ሆይ አባቶቻችን ሁሉ ከደመናው በታች እንደነበሩ በባህር ውስጥም ተሻገሩ ታውቁ ዘንድ እፈልጋለሁ። እነርሱ ሁሉ ከሙሴ ጋር ለመተባበር በደመና ባህር ተጠመቁ። ሁሉም ከአንድ መንፈሳዊ ምግብ በሉ። ሁሉም ከአንድ መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው መንፈሳዊ አለት ጠጥተዋልና። ያ አለት ክርስቶስ ነበረ። ይሁን እንጂ እግዚአብሔር በብዙዎች ደስ ስላልተሰኘ በበረሃ ወድቀው ቀሩ፣ ማለትም ሞተው ጠፉ። የሰጣቸው ስጦታ የተቀበሉት ነገር ምን ሆኑ? አጠፋቸው ማለት ነው። እስቲ እንመልከት። እነርሱ ክፉ ነገር ተመኙ፣ እኛም ደግሞ እንመኝ ዘንድ እንዳንመኝ እነዚህ ነገሮች ምሳሌ ሆነናል። ሕዝቡ ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደተጻፈ ከእነርሱ አንዳንዶቹ እንዳደረጉት ጣዖት አምላኪዎች አትሁኑ። ከእነርሱ አንዳንዶቹ ዝሙት ፈጸሙ። በአንድ ቀን 23,000 ሰው እንደረገፈ እኛም ዝሙት አንፈጽም ይላል። ስሜታቸው መቆጣጠር ያቃታቸው ሰዎች ግን ጥሪ ያላቸው፣ ግን ትንቢት የሰሙ፣ ግን ቃል ያላቸው ዝሙት የትኛው ዝሙት ነው? ጣዖት ማምለክ፣ በእግዚአብሔር ላይ ማመንዘር፣ በቅዱስ ደሙ ላይ ማመንዘር፣ ሌላ አማልክትን መሾም፣ ገንዘብን፣ ዘረኝነትን በውስጥ መሾም ማመንዘር ነው። ለእግዚአብሔር አለመገዛት ማመንዘር ነው። ኢየሱስ ጌታ ነው። አመነዘሩ ይላል። እኛም አናመንዝር። ለእግዚአብሔር በታማኝነት እንቁም። እግዚአብሔር መልካም ነው። ሃሌሉያ።
ፕሊዝ መጣሁ። ሃሌሉያ! ኢየሱስ ያድናል። እና በእግዚአብሔር ፊት በታማኝነት ክብር ለኢየሱስ ይሁን። በዚህ ጊዜ እግዚአብሔርን በትክክል እውነት ፈልጎ እያገለገለ ያለ ሰው አለ። እግዚአብሔርን በትክክል እሱ የጠራኝን ጥሪ ያገለግላለሁ ብሎ ይወጣል። በእውነት በእግዚአብሔር ፊት በትክክለኝነት ለመቆም ይወጣል ወይስ ዝና? እግዚአብሔርን እያገለገልን አገልጋዮች ያላችሁ እየሰማችሁኝ ያላችሁ በአገልግሎታችሁ እውነት እግዚአብሔርን ለማሳየት አገልግሉ። እውነት ጌታን ለማሳየት ቁሙ። ለእውነት ለጽድቅ ቁሙ። የማትችሉት ነገር ላይ ገብታችሁ አትታገሉ። ኢየሱስ ጌታ ነው። ምንድነው? ዋጋዱ ወለፍኢና ሙሰክራዲያ ኢየሱስ ያድናል። ሰው ዝናን ትኩረት አድርጎ እግዚአብሔርን እያገለገልኩ ነው ካለ ምንድነው? እያመነዘረ ነው። ራሱን ሊያሳይ ነው የወጣው፣ እግዚአብሔርን አይደለም። ሰይጣን እኔ ነኝ እኔ ባለ ሰዓት ነው ከዙፋን የወደቀው። ስለዚህ ከእግዚአብሔር ሐሳብ የሆነ ውጪ የሆነ መንገድ ስንከተል ገንዘብን ትኩረት፣ ዝናን ትኩረት፣ ገንዘብን ትኩረት፣ ዝናን ትኩረት፣ ኢየሱስ ጌታን ዘረኝነትን ትኩረት ያደረገ መነካካት ከሌለበት ነገሮች ጋር እየተነካካ የሚሄድ ከሆነ ያ አገልግሎት ንጹህ አይደለም። እግዚአብሔር የሚፈልገው እሱን ብቻ እንድናሳይ ነው። ለእርሱ ብቻ እንድንኖርለት ነው። ሃሌሉያ! ታዲያ ዝሙት አናድርግ። ዝሙት ማለት እንዲህ ኖርማሊ ዝሙትም እንዳለ ሆኖ እግዚአብሔር ላይ ደርቦ ሌላ አማልክት ማምለክ፣ እግዚአብሔር ላይ ደርቦ ሌላ ዝናን ተገን አድርጎ ማስጠጋት፣ እግዚአብሔር ላይ ደርቦ ክርስቶስ ኢየሱስ ደም ላይ ደርቦ ሌላ ነገርን ከጀርባ ማስከተል፣ ኖርማሊ በዝሙት ራሱ ዝሙትንም አገልግሎትንም ይዞ መሄድ ጣዖት ነው። እግዚአብሔር በዛ ላይ የለም። ትላንት እግዚአብሔር ሊሰራብህ ሊሆን ይችላል። ትላንት የእግዚአብሔር ሞገስ እየተገለጠብሽ ሊሆን ይችላል። ትላንት የእግዚአብሔር ኃይል እየተገለጠ ሊሆን ይችላል። ነገር ግን ሰዎች የራሳቸውን ሐሳብ የራሳቸውን ፈቃድ ማድረግ በጀመሩ ሰዓት ወድቀዋል። ንስሐ ያስፈልጋል። ኪዳናቸው ማደስ አለባቸው። ከጌታ ጋር በይቅርታ ከጌታ ጋር መገናኘት አለባቸው። በእውነት እንመለስ ወደ እግዚአብሔር። እግዚአብሔር መውጫውን ያዘጋጃል። መውጫው ይዘጋጅልሃል። ኢየሱስ ጌታ ነው። እሺ ልፍጠን። ከዛ እንደዚህ ይላል። ጸሎት ያው ለመጸለይ ስለሆነ ከዛ እንደዚህ ይላል። ከእነርሱ አንዳንዶች ጌታን እንደተፈታተኑና በእባብ ተነድፈው እንደጠፉ እኛም ጌታን አንፈታተን። በምንድን ነው የተፈታተኑት? ቃል ሰምተው እንዲወጡት፣ ትክክለኛ ድምፅ ሰምተው እንዲወጡት። ለምንድን ነው እነዚህ ሰዎች የሞቱት? ለምንድን ነው መንገድ ላይ የቀሩት? ለምንድን ነው ጊንጥ የነደፋቸው? ለምንድን ነው እባብ የነደፋቸው? ለምንድን ነው ቁጣ የእግዚአብሔር እሳት የበላቸው? አመፅ ያጠፋሃል። ዛሬ ሊጣፍጥ ይችላል። ዛሬ ስትናገር ሊቀልሽ ይችላል። ዛሬ ስትናገር ሊቀል ይችላል። ነገር ግን አመፅ አያጸድቅም፣ ያጠፋሃል። በእግዚአብሔር ዙሪያ በእግዚአብሔር ከበባ ውስጥ ሆነሽ ግን እግዚአብሔር እምነትሽን ሲፈትንሽ፣ እግዚአብሔር እምነትሽን ቼክ ሲያደርግ መውጫ አዘጋጅቶ ነው፣ መልስ አዘጋጅቶ ነው። አሜን። በጌታ ኢየሱስ ክርስቶስ የተደገፉ ያልፋሉ፣ ይሻገራሉ። መሻገር ይሆናል፣ እለፈ ማለት ይሆናል። ፈርዖን ሰራዊቱን ይዞ በእስራኤል ላይ በመጣ ጊዜ እግዚአብሔር ሙሴን እንደዚህ አለው፣ እጅ ላለ ብትር፣ እጅ ላለ ምንድን ነው ስል ብትር ነው አለ እና ስል ትዝ አለው። ለካ ትላንት እባብ የሆነች
ትላንት የነዛ የጥበበኞችን በትር የዋጠች ትላንት የሚገርም ተአምር የሆነች በትር ናት አለና ልክ ሲያነሳ ምን ሆነ? ውሃው ተካፈለ። በደረቅ ምድር በመንፈስ ቅዱስ ኃይል ጥምቀት ውስጥ ምን ሆኑ? ፈርዖናዊ አመለካከትን ፈርዖናዊ የሆነውን ማንነት ሁሉ ምን አድርጉ? ጥለው ተሻገሩ። ታዲያኛ ጌታ ኢየሱስ ክርስቶስን አምነን ከተቀበልን በኋላ ለምንድነው የስጋችንን ፍላጎት የምናደርገው? ለምንድነው ወደ ስጋችን ፍላጎት የምንመለከተው? እግዚአብሔርን ከማመስገን ብለቅ እግዚአብሔር ላይ መደገፍ ሲገባን ለምንድነው ታዲያ በማይመቸን ቦታ ላይ፣ በማይመጥነን ቦታ ላይ፣ በማይመለከተን ቦታ ላይ እየገባን እግዚአብሔርን የምናሳዝነው? አገልጋዮች ሞር ቅዱሳን ሞር ማንን እየሰማን እንዳለን እናስተውል። እግዚአብሔር ለሁላችንም አባት ነው። እኔ ወንድማችሁ ይህንን መልእክት የምናገራችሁ ፈተና ውስጥ ያላችሁ፣ መውጣት ያቃታችሁ፣ በኩላሊት ህመም፣ በጮጋራ ህመም፣ በራስ ምታት፣ ስኬት ማጣት፣ በተለይ በስራ ጉዳይ፣ በትዳር ጉዳይ መውጣት አቅቷችሁ ታጥሮባችሁ ያላችሁ እግዚአብሔር ፊቱ እንድትፈልጉ እንጂ እንድትጠፉበት አይደለም። እግዚአብሔር ማንን ሲጠፋ ደስ አይሰኝም። ሰይጣን ነው እንጂ ደስተኛ የሚሆነው። እግዚአብሔር ማንንም ጥፋት አይፈልግም። እግዚአብሔር ማንንም እንዲጠፋበት አይፈልግም። እግዚአብሔር ማንንም እንዲወድቅበት አይፈልግም። አሜን። ኢየሱስ ያድናል። ሃሌሉያ። ስለዚህ እስቲ እንዲህ ይላል፣ እየጨረስኩ ነው። ይህ ሁሉ ምሳሌ ይሆን ዘንድ በእርሱ ላይ ደረሰ። የዘመናት ፍጻሜ የደረሰብንን እኛን ለማስጠንቀቅ ተጻፈ። ስለዚህ ተደላድዬ ቆም ያለው የሚል ቢኖር እንዳይወድቅ ይጠንቀቅ። በሰዎች ሁሉ ላይ ከደረሰው የተለየ ፈተና አልደረሰባችሁም። እግዚአብሔር ታማኝ ነው። ስለዚህ ከምትችሉት በላይ እንድትፈተኑ አይተዋችሁም። እግዚአብሔር ከምትችሉት በላይ እንድትፈተኑ አይተዋችሁም። ነገር ግን በምትፈተኑበት ጊዜ ፈተናውን መታገስ እንድትችሉ መውጫ መንገድ ያዘጋጅላችኋል። እኔ አይደለሁም፣ ቃሉ ይናገራል። ማየት ትችላላችሁ። ከዚህ በላይ አልሄድም። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 ጀምሮ እስከ 13 ያለውን የእግዚአብሔርን ሐሳብ ነው ያካፈልኳችሁ። ከፕሮግራም ስለወጣው ያው አሁን 3 ሰዓት አካባቢ ፕሮግራም ላይ ነበር። በጣም ስጮህ ነበር። በጣም መንፈስ ቅዱስ ሲገለጥ ነበርና ድምፄ እየተያዘ ስላለ ነው። ኢየሱስ ያድናል። ሃሌሉያ። ክብር ለኢየሱስ ይሁን። ፕሮቶኮል እኛ ጋር አይሰራም። አሜን። ፕሮቶኮላችን ኢየሱስ ነው። እኛ ዝቅ እንላለን፣ እሱ በእኛ ላይ ከፍ ይላል። ከፍ እግዚአብሔር ብቻ። ስለዚህ እግዚአብሔር ኢዮብን ነፍሱ እስኪጠፋ ሳይሆን ኢዮብ እላው ላይ በተቀመጠው የጽድቅ ኃይል ነው ፈተና የመጣበት። ኢየሱስ ጌታ ነው። ታዲያ የመጣው ሁሉ ፈተና አላጠፋውም። እግዚአብሔር በእጥፍ እንደገና ክሶታል። ስለዚህ እግዚአብሔር ሲፈትን መውጫውን ያዘጋጅልሻል። አሜን። ዛሬ በሕይወትሽ በዘመንሽ ላይ የተደረገ የትኛውም ነገር እንኳን ቢኖር መተት፣ ድግምት፣ የሰዎች አድማ፣ ሟርት፣ ክርስቲያናዊ ሟርት፣ ነቢይ በሚመስሉ ከአንደበታቸው የሟርት ቃል የወጣባችሁ የተረገማችሁ የትኛውም ነገር በእናንተ ላይ አይሰራም። በኢየሱስ ስም 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 አይሰራም። ማራጂና ማያ ሃሌሉያ። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። ኢየሱስ ያድናል። አሜን ነው። አሜን ነው ወይ? የእግዚአብሔር ስም ለዘላለም የተባረከ ይሁን።
ለዛሬ ይሄን አይል ከተማርን ይበቃናል። ያው እግዚአብሔር ስሙ ይባረክ። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ለዘላለም ያድናል። አሜን ነው። ኢየሱስ ያድናል። አሜን አሜን። ይሄን በዚህ ቁጥር ባይዘው ዋትስአፕ ላይ ብዙም አይደለም። ኢሞ ላይ ቁጥር መጀመሪያ የለቀቁላችሁ አለ። ላልደረሳችሁ ሰዎች ልጻፍላችሁ። ኢሞ ላይ ላይቭ ፕሮግራም አለኝ። ቻናል ላይ ኢሞ ግሩፕ ማለት የመንፈስ ቅዱስ ኃይል ተአምር ቤተክርስቲያን 0943 98 05 92 ኢሞ ነምበር ነው። ቴሌግራም እና ኢሞ በዚህ ከመጣችሁ ፕሮግራሙን ማግኘት ትችላላችሁ። ዘውትር ኢሞ ላይ ዘውትር አርብና ሐሙስ ፕሮግራም አለ። አርብና ሐሙስ ፕሮግራም አለ ማለት ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን ነው። ጌታ መልካም ነው። ስለዚህ በአንዳች አትጨነቁ። እግዚአብሔር መውጫውን ያዘጋጃል። ክብር ለኢየሱስ ይሁን። ኦኬ ለአንድ ለሁለት ሰው ጸልዬ እወጣለሁ። ውለታ ብዙ አንተ የሰራዊት ጌታ። ለአንድ ለሁለት ሰው ጸልዬ እወጣለሁ። ይሄን ያህል ከተማርን ለዛሬ ናክል ተካረግን በቂ ነው። ባይዘው the power of holy miracle የሚል ፔጅ አለ። እሱን ፎሎ ጆይን አድርጉ። እዚህ ጋም ኦሬዲ ሼር አድርጓቸው ለሰዎች እንዲደርሷቸው። ኢየሱስ ለዘላለም ያድናል። ክብር ለኢየሱስ ክርስቶስ ይሁን። አሜን ነው። የህይወቴ ማብቂያ ዛሬ ነው ያልኩበት፣ አይኖችን ጨፍኜ ሞቴን ያሰብኩበት፣ ቀውጢው ሰዓት አልፎ ማየቴ ደንቆኛል። ለካስ ኤልሻዳዩ ቀኝ እጄን ደግፏል። አዣካ ፕራላዲያ ዞር ብዬ ሳየው ያሳለፍኩትን አባጣው ጉባጣው ጉድጓድ ገደሉን ማመን ይሳነኛል። ኃይልን ከየት አገኘው? ለካስ ኤልሻዳዩ ደግፎኝ ቆሜያለሁ። ስሙን አከብራለሁ። ራባሳ ከተራባሽ ዴቦስ ራባጂና ማያ እጸልያለሁ። ኦኬ ኤለም ባዘወይ ላንቺ መልእክት አለኝ። ሌሎቻችሁም እጸልይላችኋለሁ። ለሁለት ሰው ነው ጸልዬ መውጣት እንፈልገው። በጣም ደክሞኛል። መልእክት እግዚአብሔር ውስጥ ስላስቀመጠ ለሁሉ መድረስ አለበት ብዬ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ራጃና ማያስ ኡራሃዛኪያቶ ሞሺካና ኡሉብራዳ ኒማሰ ፕሬጂኔ ሜካቶ ራካታያ ላባጂና ማያ ኤሬቤጄ ከቴሬቦስ ራዛካታያ ማጋዳ ጂና ማያስ ሩባጂ ካታ ፕራዳኮ ሴቴሬቦይ ኢላቬኒያ ኡጃታሪያ ኡራዳሜንዳ ya la vena socoporo rabashi katarabos. ኦኬ አሁን መደወል ትችላላችሁ። መደወል የምትችሉ ሰዎች መደወል ትችላላችሁ። ጥሪያችሁን ልቀበል እችላለሁ።
የላዳዳዳዳ የራቫዛ ካፕራት ያለው ጂና ማያ አይሎ ራዲጋ እሺ እንዲሁ ጸልያለሁ። እሺ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ሬክላቬኒያ ሱራዳ ኤለን አለሽ ኤለን አለሽ ሄለን ያ አሁን ደዊ ያው ሜራላ ዛካታያ ማካቶ ሮቦጂ ካራባ ሬላቫና ማዛካታያ ኤላ ዱራ ባጂና ማሮዲጋባ ሬቤዤ ከቴሬቦስ ኤልኮ ታሪማ ኡራ ሃጂና ማኖ ሶኮፖ ሌታርዲና ናገውሻ ተራባ ኢየሱስ ሃሌሉያ የላዱና ማግሮዲያ ታታዲና ዋዋ ሻኩ ሙኩ ቱሩናኒ ኦላ ማሃዳ ካፓሽ ኖስ ሪፓ ካታሺና ላቱ ራባ ዜኬቴሬቦስ ፕራዳሊና ኖኮሽ ደሬቦያ የላዳጂና ራባባሺ ራዳ ካሺራ ራባባባ ራዳ ለቤቸኔሜ ካቶሮቦስ ኢየሱስ ሃሌሉያ ሃሌሉያ ኢየሱስ ጌታ ነው። ኢየሱስ አዳኝ ነው። ኢየሱስ ፈዋሽ ነው። ኢየሱስ የህይወት አለኝታ ነው። ኢየሱስ ሰላም ነው። ኢየሱስ በረከት ነው። ሄሎ ሄለን ኦኬ። ኢየሱስ ያድናል። ክብር ለኢየሱስ ክርስቶስ ይሁን። የሚገርም ነገር እግዚአብሔር ዛሬ ያንቺ ቀን ነው ይለኛል። የሚገርምሽ ነገር ብዙ ቦታ ዞርሻል፣ ብዙ ቦታ ተንከራተሻል፣ ነገር ግን መልስ አላገኘሽም። የሚገርም ነገር እግዚአብሔር ላንቺና ለቤትሽ ለቤተሰብሽ ጉብኝትን ሲከፍት አያለው። ከዚህ ሰዓት ጀምሮ በጌታ በኢየሱስ ክርስቶስ ስም ፌላሪቲ በኢየሱስ ክርስቶስ ስም ባንቺና በነገርሽ ላይ አይሰራም። አሜን ነው ወይ? ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር መንፈስ እንደዚህ ይለኛል፣ ከዚህ በኋላ አመፀኞቹን ካንቺ ላይ ገጽጻለሁ አለኝ። አመፀኛ እግርሽን እየተከተለ ሊያስለቅስሽ፣ ግራ ሊያጋባሽ፣ ተስፋ ሊያስቆርጥሽ፣ እየሰማሽ ነው? ተስፋ ሊያስቆርጥሽ፣ ግራ ሊያጋባሽ ፕሮግራም ይዞ የወጣውን የሉሲፈርን ፕሮግራም የአጋንንትን አሰራር ሊያዋረድ እግዚአብሔር ዛሬ ይኸውልሽ ምዕራፍሽን ይከፍታል። በጣም ታግለሽ አቅቶሽ የተውሽን ነገር ያለው
በጣም ታግለሽ አቅቶሽ ተስፋ የቆረጥሽው በቃ አይሆንም እ አላበቃም። እሺ አላበቃም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ብርሃን ሲወጣ አያለው። ብርሃን ሲወጣ አያለው። ብርሃን ሲሆንልሽ አያለው። ብርሃን ሲሆንልሽ አያለው። አሜን ነው ወይ? ለማንም ያላወረሽው ለማንም ያልተናገርሽው ነገር ግን በአንቺና በእግዚአብሔር ፊት እንቆቅልሽ ሆኖ ያለ ይሄ ምን ብዬ አወራለሁ፣ ይሄ ምን ብዬ እናገራለሁ ብለሽ እያጉረመረምሽ ያለሽውን እግዚአብሔር እንዲህ አለኝ፣ ስለዚህ ብላቴና እኔ እጄን አንስቻለሁ አለኝ ጌታ። ስለዚህ ብላቴና እጄን አንስቻለሁ አለኝ ጌታ። አታልቅሽ፣ አታልቅሽ። አንድ 2 3 4 የዛሬ 4 ወር በጣም ከባድ ቻሌንጅ ውስጥ ነበር። የዛሬ 4 ወር በጣም ከባድ ቻሌንጅ ውስጥ ነበር፣ ከህመም ጋር የተያያዘ ይሰማሻል? ምን አልሽኝ? አዎ እንዲህ ከጤንነት ጋር የተያያዘ በጣም ስትታወቅ ያየው የሆነ ጠላት ያስቀመጠው ነገር ነው ያየሁት። አብጦ ጠላት ያስቀመጠው አብጦ ተቋጥሮ ያለ ነገር ነው ማየው። እውነት ነው። የሚያበቃበት ጊዜው ኢየሱስ ያድናል። ደግሞ የሚገርምሽ ነገር እየቆየ ነው የሚነሳብሽ ይሄ ህመም። ጠላት ኢንፌክሽን ብሎ ያስቀመጠውን በኢየሱስ ክርስቶስም ዛሬ ሰረስኩት። በጌታ በኢየሱስም አነሳሁት። በኢየሱስም የትኛው እሺ፣ ሁላችሁም ውሃ ያዙልኝ። ሁላችሁም ውሃ ያዙልኝ። ውሃ ጠገባችሁ ያለ ሰዎች ውሃ ያዙልኝ። ኖርማሊ የሚጠጣዋ ማለት ነው። ውሃ ያዙልኝ። በጌታ በኢየሱስ ክርስቶስ ስም ይሄንን ውሃውን ወደ ክርስቶስ ደም ቀየርኩኝ። በኢየሱስም ወደ ክርስቶስ ደም ቀየርኩኝ። ውሃው የነካበት ቦታ ሁሉ፣ ውሃ ያረፈበት ቦታ ሁሉ ድግምት ቢሆን፣ አስማት ቢሆን፣ የጨለማው ስራ ፕሮግራም ቢሆን በኢየሱስም ተነቅሎ ይውጣ። በኢየሱስም ተነቅሎ ይውጣ። በኢየሱስም አሁን እያንዳንዱ ነገር ወደ ስፍራው ይመለስ። ኩላሊት ቢሆን፣ የግራ የቀኝ የትኛውም ኩላሊት ቢሆን፣ የጀርባ ህመም፣ የዲስክ መንሸራተት ቢሆን፣ የጉሮሮ የቶንሲል ህመም ቢሆን
በጌታ በኢየሱስም የጆሮ ህመም ቢሆን፣ የአይን ህመም፣ የፀጉር መነቃቀል ቢሆን፣ የጥርስ ህመም ቢሆን በኢየሱስም የቆዳ ኢንፌክሽን፣ የማዕፀን ውስጥ ህመም፣ እጢ፣ ደም ግፊት፣ ደም ማነስ፣ አዙሪት፣ የትኛውም የበሽታ ኃይል በጌታ በኢየሱስ ስም ይህን ውሃ እንደ ምልክት አስቀመጥኩኝ። ፈውስ ታምር ይሆን በኢየሱስም፣ ፈውስ ታምር ይሆን። ራስ ምታት፣ የራስ መሳት መንፈስ፣ የርኩሰት አሰራር በጌታ በኢየሱስ ክርስቶስም የወደቀ ይሆን። ውሃው የነካበት ቦታ ሁሉ ታምር ይሆን። አጋንንት፣ ድግምት ይወጣል፣ ድግምት ይወጣል፣ በሽታ ይወጣል። ተነቅሎ ከውስጥ መውጣት ባለበት መስመር ይወጣል። ይሄ ምልክት ይሆናል። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም አጸናው። ውሃውን ቆዳችሁ ላይ ተቀቡት። የቆዳ የፊት ችግር ያለባችሁ፣ ወገባችሁ የሚያማችሁ፣ ኩላሊታችሁን፣ ሌላም ምን ያልጠሯቸው በሽታዎች ችግር ያለባችሁ ቦታ ላስነኩት። አሁን ቅስፈታዊ ፈውስ አሁን ማለት ነው። በጣም ትጨነቂያለሽ ሌለን፣ በጣም ትጨነቂያለሽ ምን አልሽኝ? ኬት ነው አንቺ ኬት ነው የደወልሽልኝ? ስዊድን። ኦኬ። ልጅሽ ምን ሆናለች? ኦኬ። ውሃውን አስነኪያት ግንባሯ ላይ። ማራ ዘከተረቦስ ራዳጂና ማያ አይሎ ሮቦስ ዘከተረቦያ ዊልቨ ኤንዳር ዲና ማሱክ ራዳያ ራማጂና ማያ ራባባሺ ራካታ ራቦስ ፕሬጄኒያ ዋልቪን ታርዱኖ ሞሱ ኮፑራ ራሃዛ ማኮታ ዴኒያ ኤላ ዱራ ባጂና ዋልተቬና ሱክራዳይ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም ከዚህ ደቂቃ ጀምሮ ከዚህ ሰከንድ ጀምሮ የትኛም የበሽታ በኢየሱስ ስም የቀለጠ ይሆን። የልብ ኬዝ፣ የሳምባ ኬዝ፣ የትኛም የበሽታ በኢየሱስ ስም የቀለጠ ይሆን። የደም ዝውውሮቿን ነፃ ወጣው በኢየሱስ ስም። በትምህርቷ ውጤታማ እንድትሆን በኢየሱስ ስም አሁን ለየዋት። በኢየሱስ ስም አሁን ለየዋት። በኢየሱስ ስም በስሟ በአድራሻዋ በጤንነቷ ላይ የተላከ የጨለማውን የጥልቁን አሰራር በኢየሱስ ስም አፍርሻለሁ። ተፈጸመ። እሺ፣ ውሃን በሚያማችሁ ቦታ አድርጉ። ሌሎቻችሁ ጠጡት፣ የሚጠጣ ጠጡት፣ ንኩት፣ ቼክ አድርጉ ራሳችሁን። ብላቴናዋ ከዚህ በኋላ በኢየሱስ ስም መረጋጋት ይሆንላታል። ከዚህ በኋላ አትጨውም፣ አትነጫነጭም። ሰላሟን መልሻለሁ። በአብ ወልድ መንፈስ ቅዱስ በአንድ አምላክ ስም አጸናው። መስክሪ፣ ምስክርነት መልሺ። እግዚአብሔር ከአንቺ ጋር ይሁን። እሺ፣ ተባረክልኝ። አሜን። ኦኬ። ኢየሱስ ጌታ ነው። ሃሌሉያ። በስመ አብ። ሰዓት በጣም ሄዷል ማለት ነው። እሺ
ተባረኩልኝ። እወዳችኋለሁ። እስቲ ውሃውን ቼክ አረጋችሁት በኋላ ውሃው ላይ ባይዘው የክርስቶስ ነው የተጠራው። ምንም አዲስ ነገር የለም። ቃል ነው። ቃሉ ኢየሱስ ክርስቶስ ነው። ታምር ይሆናል። ቼክ አድርጉ ራሳችሁን። ቼክ ቼክ ቼክ። ቀኝ እግሩን የሚታመም ማን ነው? ቀኝ እግሩን ከታፋ ጀምሮ ቀኝ እግር ከታፋ ጀምሮ እስከ መገጣጠሚያ ድረስ የሚታመም ቀኝ እግር ላይ ችግር ያለበት የመደንዘዝ እናም ደግሞ የመጠዝጠዝ የመቆረጠም ስሜት ያለው ቀኝ እግሩ የሚታመም ማን ነው? ቀኝ እግሩ ላይ ችግር ያለበት እንቅልፌ እየመጣ ነው። ቶሎ በሉ። ቀኝ እግር የምትታመሚ ችግር ያለብሽ ኦኬ፣ ልጨርስ ነው። በጣም እየደከመኝ ነው። እንቅልፍም እየተናነቀኝ ነው። አይኔ አታዩም? ቀላኩ እያያችሁት እሺ፣ እየጻፋችሁ ነው? ምንድነው ድምጽ ጠፋ? እንግዲህ ባይ ባይ ይል ነው። ሰላማችሁ ይብዛ። ተባረኩልኝ። ዘመናችሁ ይባረክ። ጠላት መውጫ የለም ብሎ ለብሽ ግዛው። ሰላም ላንተ ይሁን ወንድሜ፣ የእግዚአብሔር ሰው መልካም ነው። እሺ፣ ቀኝ እግሩን የሚታመም ቀኝ እግሩ ላይ ህመም ያለበት እግዚአብሔር ይመስገን ሰላም ብያለሁ። ዳባሽ ጊዛው ነው። ሰላም ብያለሁ። እግዚአብሔር ይመስገን የቃሉ መልካም ነው። ጌታ ኢየሱስ ይባረክ። የቀኝ እግር ህመም ቀኝ እግር ከታፋ ጀምሮ እስከ መገጣጠሚያ ታች ላይ ማለት ነው ችግር ያለበት የእግር ህመም ማለት ነው። የእግር ህመም ላይ ችግር ያለበት ሰው እጸልያለሁ። ቤተሰብ ውስጥም ሊሆን ይችላል። አሜን። ተባረኪልኝ። ሌን ተባረኪ። ቁጥሩን ሴቭ አድርጊና ኢሞ ላይ ታገኘናለሽ። ኢሞ ላይ ህብረት አለን። ዘውትር አርብና ሐሙስ ሊቭ የፈውስና የአምልኮ ጊዜ አለ። ሰሞኑን ግን ያው የንስሐ ጸሎት ላይ አውጀን ያለሁት እየጸለይን እንገኛለን። ተባረኪ። እሺ፣ ልጨርስ ነው። ኦኬ፣ የቀኝ እግር ህመም ያለበት ሰው እየጠራው ነው ያለሁት። ቀኝ እግር ላይ ህመም ያለበት ጠላት ያወጣው ፕሮግራም ስላየው ነው። ነገር ግን በኢየሱስ ክርስቶስ ስም አብሮ አይቀጥልም።
ዝና ሰላም ነው? አንድ ምንድን ነው? አንድ ብለሽ ጽፍሽልኛል። ኦኬ ኦኬ። እሺ እሺ እሺ። ተባረክልኝ። ዝና ያምሻል? ቀኝ እግር ላይ ችግር አለብሽ? በጌታ በኢየሱስ ክርስቶስ ስም ጠላት ያወጣውን ፕሮግራም ከዚህ ሰዓት ጀምሮ በኢየሱስ ክርስቶስ ስም ኦኬ፣ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ፈውስን አውጃለሁ። መንፈስ ቅዱስ እየተናገረኝ ስላለ ነው። እኔ ለዛ ነው እየጠየቁ ቆየሁት። ከዚህ ሰዓት ጀምሮ በኢየሱስ ስም ፈውስሽን መልሼልሻለሁ። ሰላምሽን መልሻለሁ። ጤንነትሽን መልሻለሁ በኢየሱስ ስም። ቅድም ስጸልይ ያሽ ውሃ በቀኝ እግርሽ ላይ አፍስሺ፣ ንኪበት ንኪበት በጌታ በኢየሱስ ስም፣ በናዝሬቱ በኢየሱስ ስም። የእግዚአብሔር ኃይል የእግዚአብሔር ኃይል በጌታ በኢየሱስ ስም መፈወስ ይሁን መፈወስ ይሁን መፈወስ ይሁን በኢየሱስ ስም። ራዳክ ያለው ቮጂና ማያ ሬካቶቫስ ከዚህ በኋላ የመደንዘዝ የመቆረጠም ስሜት ካንቺ ላይ ተነክሳ በኢየሱስም አዋጅ ፈረሰ። እግዚአብሔር ስሙ ይባረክ። ነፃ መውጣት ሆኖልሻል። ሁሌና አልፎ አልፎ ነው ህመም ይሰማሽ። ኦኬ፣ በናዝሬቱ በኢየሱስ ክርስቶስም ፈውስሽ መልሻለሁ። ሙሉ ፈውስ፣ ሰላም ይሁን። ጨርሰናል። ዘመንሽ ይባረክ። ኦኬ፣ እኔ መጨረሻ አንድ ቁጭ ብላችሁ ሰምታችሁን ትቻለውታ ምንድነው ደግሞ እዚህ ጋር ኤ የሚለው? አሜን ነው። ኦኬ እሺ። ኢየሱስ ጌታ ነው። ሃሌሉያ። ክብር ለኢየሱስ ሲሆን ኦልሬዲ ያው እረፍት ያስፈልገኛል። ሌላ ጊዜ እንገናኛለን። ጌታ ዘመናችሁን ይባርክ። ተባረኩ። ያው ስመጣ በምስክርነት ነው። ምስክርነት እጠብቃለሁ። አዎ ምስክርነት እጠብቃለሁ። እግዚአብሔር መልካም ነው። የምትወዷቸው ሰዎች ሼር አድርጉ። ኦኬ፣ ይሄንን ቪዲዮ እንዲቀመጥ ልፍቀድ አልፍቀድ? ልፍቀድ? እስቲ በእናንተ ሀሳብ ልፍቀደው ወይስ ልደልተው? አይ ልደልተው፣ በቃ ልደልተዋለሁ። ምክንያቱም ሀሳብ አልሰጣችሁም። እግዚአብሔር መልካም ነው። ሃሌሉያ። ኢየሱስ ጌታ ነው። ተባረኩልኝ። ዘመናችሁ ይባረክ። ሕይወታችሁ ይባረክ። መልካም የእግዚአብሔር መንፈስ ከእናንተ ጋር ይሁን። በኢየሱስ ስም መውጣት ማምለጥ ይሁንላችሁ። ጸጋው ይብዛላችሁ። የእግዚአብሔር ቸርነት ይብዛላችሁ። በብዙ ተባረኩልኝ። መልካም የሆነው የእግዚአብሔር ብርሃን ከእናንተ ጋር ይሁን። ሻሎም ብያለሁ። ኦኬ፣ አርፍ
ግን እሺ አስቀምጣለሁ። ያው እግዚአብሔር መልካም ነው። ተባረኩልኝ። ጸጋው ይብዛላችሁ። ሌላ ጊዜ በሰፊው እንገናኛለን ማለት ነው። እኔም ያው እንቅልፉም ይዞኛል እየደከመኝ ነው። እሺ ግራ ጥርስ ከግራ ጥርስ ጋር የተያያዘ ህመም ግራ ጥርስ ግራ ጥርስ ህመም ያለበት ግራ ጥርስ የጥርስ ህመም ያለበት የጥርስ ህመም የጥርስ ህመም ያለበት ዣካተራባስ ሴፕራዚኒያ የጥርስ ህመም ወይኔ እስክትጽፉ እንደዚህ መጠበቅ አለብኝ እንዲህ ብዬ? ከባድ ነው። ላይቭ ሆኖ ቀጥታ ሁላችንም ገብተን አሜን እያለ እንደ ኢሞም ቢሆን አሪፍ ነበር። እንደ ቴሌግራሙን እንደ ኢሞ ቢሆን በጣም አሪፍ ነበር። በጣም ስለደከመኝ እንጂ እንደዛ አይደለም። በጣም ጠለቅ ብዬ ነበር ማገለግለው። ኦኬ ኤለን አጠገብሽ አለች? እናትሽ አጠገብሽ አለች? Is it here? Are you near your mother? ኦኬ አሁን ጨው ያዥልኝ። ጨው በእምነት እጅሽን ጨብጪ። ከዛ በኋላ ጨው ላይ ያንን ነው እኔ ያወጣሁትን ቃል ታወጪና ትሰጫታለሽ። ያ ህመም ከዚያ በኋላ ይቆማል። በጌታ በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ አንተ የጥርስ ህመም፣ አንተ ጥርስ የተፈጠርከው መልካም የሆነውን የተፈጥሮ ስርዓት ይዘህ ልታገለግል እንጂ ልትረብሽ ዘንድ አልተፈቀደልም። በጌታ በኢየሱስ ስም አሁን የጎደለ ይሙላ። በኢየሱስ ስም የተነቀለ ያቆጥቁጥ። በአብ በመንፈስ ቅዱስ በአንድ አምላክ ስም በዚህ በጨው ላይ ተናገርኩኝ፣ ታምር ሆነ፣ ተፈጸመ። የተናገርኩትን በይ ወይም አሜን ብለሽ ጨውን ውሰጂና ስጫት። ተባረክልኝ። ዛሬ የሄለን ቀን ነው እና ተባረኩኝ። ያው ዛሬ የመጀመሪያ አገልግሎት ነው። ባይዘው እንደዚህ ቆይቼ አላውቅም። ትላንት ወዲያ ለቅቄ ነበረ፣ ትምህርት ለቅቄ ነበረ፣ አምልኮም ነበረ። ፔጅ ላይ ገብታችሁ ተመልከቱ። እግዚአብሔር አብዝቶ ይባርካችሁ። ተባረኩልኝ። እግዚአብሔር ይባርካችሁ። ሻሎም። ወይኔ ይህንን ቪዲዮን ማስቀምጠውን አፌን እያዛጉ ያለሁትን አይዳ አላስቀምጠውም፣ ሌላ ጊዜ አስቀምጣለሁ። እግዚአብሔር መልካም ነው። ዘመናችሁ ባረክ፣ ህይወታችሁ ባረክ። መልካም የሆነ የእግዚአብሔር ብርሃን ከእናንተ ጋር ይሁን። ተባረኩልኝ። እወዳችኋለሁ። እስከ ሰዓት ቁጭ ብላችሁ ደክማችሁም ግን ቁጭ ብላችሁ የሰማችሁኝ የተካፈላችሁ ጌታ ዘመናችሁን ይባርክ። ተባረኩልኝ። እሺ ሌላ ጊዜ በምስክርነት ሰፊ የአገልግሎት ጊዜ ይዤ እመጣለሁ። ኖርማሊ ለፖስት ፕሮግራም አቅጄ እመጣለሁ። ኦኬ ለካስ አጠቃላይ መልእክት አስቀምጫለሁ። በቃ ላጠፋው አስቀምጣለሁ። እግዚአብሔር ይባርካችሁ። ተባረኩልኝ። ጸጋ ይብዛላችሁ። ለምትወዷቸው ሰዎች ሼር አድርጓቸው፣ እንዲካፈሉ ፎሎ እንዲያደርጉ ንገሯቸው። ዘመናችሁ ባረክ። ተባረኩልኝ። መልካም ምሽት፣ መልካም አዳር፣ የራእይ ምሽት ይሁንላችሁ። ኦልሬዲ ነግቷል ማለት ነው። 9 ሰዓት ሆኗል።
ሰላማችሁ ይብዛ። ደህና ሁኑልኝ። ተባረኩ፣ በብዙ ተባረኩ። የአባቴ በጎ ፍቃድ ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። ደህና ሁኑ። ደህና ደሩልኝ።